ይህ በነቢይ ሽጥላ መቼ ተዘጋጅቶ የሚቀርብላችሁ የእግዚአብሔር ቃል ትምህርት ነው። ተከታተሉን፣ ሼር አድርጉ። ዘመናችሁን ይባርክ። የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በዚህ ጊዜ የእግዚአብሔርን ቃል ትምህርት ቀጥታ ለሚሰሙ ሁሉ ባለፈው ጊዜ በተከታታይ ስለ ጋብቻ ሳስተምራችሁ ነበር። ዛሬም ደግሞ ንጹሕ ፍቅር በጋብቻ ውስጥ በስነ ልቦና አንጻር ወይም በካውንስሊንግ ሳይኮሎጂ አንጻር እይታዎቹ በተለይ በከተማና በገጠር ያለውን እይታን ከእግዚአብሔር ቃል አንጻር እናያለን። በትዳር ውስጥ ንጹሕ ፍቅር በስሜት ላይ የሚመሰረት አይደለም። በስሜት ላይ በስሜታዊ መስህብ ላይ ብቻ ሳይሆን በጥልቅ መተማመን፣ መስዋዕትነት፣ ርኅራኄ፣ ይቅርታ እና የጋራ እድገትን ይጠይቃል ወይም በጋራ እድገት ይታወቃል። ትስስር በስሜታዊ ቁጥጥር እና ውጤታማ ግንኙነት በጋራ እሴቶች ላይ የተገነባ መሆን ያስፈልጋል። የተገነባ ሆኖ መቀጠል ያስፈልጋል። ሳይኮሎጂ ጤናማ የጋብቻን ፍቅር በአስተማማኝ ትስስር፣ በስሜታዊ ቁጥጥር፣ ውጤታማ ግንኙነት ላይ በጋራ እሴቶች ላይ የተገነባ መሆኑን ያስተምራል። ወገኖቼ ሆይ በጋብቻ ውስጥ ካውንስሊካል ቴዎሎጂካል ትሪትመንቶች ለንጹሕ ፍቅር ንጹሕ በሆነ በሁኔታ ላይ ያልተመሰረተ ስሜታዊ ያልሆነ ለቁጣውም ለፍቅሩም ለሁሉም ነገር ስሜታዊ ያልሆነ የተረጋጋ ምክንያት ሳይኖሩ ጥንዶች እንዳይፋቱ፣ ግጭት በመካከላቸው እንዳይኖር፣ እንደገና በጥንዶች መካከል ያለውን ውጥረት፣ ውጫዊና ውስጣዊ ጫናዎችን መቋቋም የሚችሉበት ካውንስሊንግ ሳይኮሎጂ የስነ ልቦና አገልግሎት አስተምሮ ለትዳር ጥሩ ውጤት ይሰጣል፣ ይረዳል። የእኛ ሕዝብ ነገሮች ከተበላሹ በኋላ ነው ሳይኮሎጂካል ትሪትመንትንም የሚጠይቁት ወይም ምክርንም የሚፈልጉት ወይም የፓስተራቸውን አገልግሎት የሚፈልጉት የሆነ ችግር ላይ ሲደርሱ ነው። ነገር ግን ትምህርት፣ እውቀት፣ ምክር፣ የስነ ልቦና ጥንካሬ፣ መሻሻል፣ እይታን ማስፋት ችግሮች ከመፈጠሩና ከመከሰቱ በፊት ትዳራችን ኃላፊነታችን የጋራችን መሆኑን ስለሚያስተምረን ጥንካሬን ይሰጠናል። ውጥረት፣ የውስጥና የውጭ ጫናዎች፣ በየጊዜ የሚፈጠሩ ጉዳዮች ትዳርን ለማቋቋም ባሉበት ሁኔታም ውስጥ ለመሻገር በጣም ያስቸግራል። ዛሬ በተለይ ልናገርበት የሚፈልገው ንጹሕ ፍቅር በገጠር ትዳራቸውን በመሰረቱ ሰዎች መካከልና በከተማ ባሉ ሰዎች መካከል ምንድን ነው ልዩነቱ? እኔንን ሰፊና ጥልቅ የሆነ ሪሰርች እንደውም ኢንተርቪው፣ ቃለ መጠይቆች፣ ብዙ ነገሮችን ሰርቻለሁ። ነገር ግን ያንን ሁሉ የሰራሁትን ለማውራት ጊዜም ስለማይበቃ በዚህም ላይ እኔን ያህል አስፈላጊም ነው ብዬ ስለማላምን ጥቂት ነገሮችን ግን በሪሰርች ከሰራኋቸው ነገሮች ይሄ ካውንስሊንግ ሳይኮሎጂ ፒኤችዲ ፓርት ስለሆነ ብዙ ሰዎችን ሊጠቅም ይችላል የሚለውን ጥቂት እውቀታዊ ነገሮችን ከዚህ ላካፍላችሁ ይፈልጋለሁ። ከገጠር አንጻር
በጋብቻ ውስጥ ቅዱስ ፍቅር ብዙውን ጊዜ በማህበረሰባዊ እሴቶች፣ በባህል ወጎች፣ በተራዘመ የቤተሰብ ስነ ስርዓቶችና በጋራ ኃላፊነቶች ይጠናከራል። የገጠር ሰው ብቻውን አይደለም የሚኖረው። የፍቅሩ መግለጫው በማህበረሰብ ውስጥ በሚያሳያቸው እሴቶች ነው፣ በባህላዊ ወጎች ነው፣ በተራዘመ የቤተሰብ ስነ ስርዓት ውስጥ ነው። እንደውም በጋራ ኃላፊነታቸውን ያጠናክራሉ። ገጠር ያሉ ሰዎች ብዙ ጊዜ ባልና ሚስት ትዳራቸው ወይም በኦሮምኛ ጋይላ የምንለው ትዳራቸው ባህላዊ ነው፣ ዘመናዊ አይደለም። ከቤተሰብ የወረሱት አለ፣ ከማህበረሰብ የወረሱት አለ፣ አካባቢ ላይ የሚያዩት እያዩ ያደጉት ወግ አለ። አንዳንዱ ሰፊ ቤተሰብ ውስጥ ነው የሚኖረው። የሚጋቡ ሰዎች በጋራ ይኖራሉ፣ እርሻውንም፣ ደቦውንም፣ ሌላው ስራውንም። ስለዚህ ባለው ሁኔታ ሁሉ ውስጥ በሚያሳልፉት ስርዓቶች ውስጥ የቤተሰባቸው ቁጥር በረዘመና በበዛ ቁጥር እንደዚሁ ፍቅራቸው እየሰፋ ይሄዳል። ብዙ ሰው የሚወድ ሰው ቤቱን መውደድ አይከብደው። ትልቅ ስልጠና ነው ማለት ነው በራሱ። የከተማ ሰው ግን ብዙ ተግባራቶቹ ፍቅር በሁሉም ቦታ አስፈላጊ ነው። ነገር ግን ከማህበረሰብ ጋር ከረዘመ ቤተሰብ ስርዓት ጋር ከሌሎች ጓደኞቹም ጋር ለማሳለፍ አንዱ የስራው ባህሪ ያስቸግረዋል። ባሉ ወደ ምስራቅ ከሄደ ሚስቱ ወደ ሰሜን ትሄዳለች። ከተማ ውስጥ ማታ ነው የሚገናኙት። ባደጉት ሀገሮች ደግሞ ማታም አይገናኙም፣ ይተላለፋሉ በሆነ ሰዓት ላይ እንጂ ቁጭ ብሎ ማታም መገናኘት የለም። እግዚአብሔር ይመስገን ኢትዮጵያ ውስጥ አዲስ አበባ ውስጥ ትልልቅ ከተሞች ውስጥ ቀን የመገናኘት እድል ባይኖርም ማታ የመገናኘት እድል አለው። ይህ ራሱ በረከት ነው። የገጠር ሰዎች ግን ጠዋት መብሮ ነው የሚውሉ፣ ማታ መብሮ ነው የሚያድሩ። ለፍቅር ለጥርጣሬ ብሎ አይደለም መብሮ የሚውሉት። አንዱ ሌላውን ካላገሰ ኢኮኖሚውን ማሸነፍ አይችሉም። ባሉ እርሻ የሚያርስ ከሆነ ለእርሻ ቦታ አንዳንድ ጊዜ ቀንበርም ሌላ ነገር የምታመጣ ሚስቱ ነው። አንዳንድ ጊዜ ደግሞ እርሻውን ለሚያርሱ ሰዎች ቡና የምታቃብለው እሷ ናት። አብሮ ነው የሚውሉ፣ ተደጋግፎ ነው። ለቅሶም ሲሄዱ አንድ ላይ ነው የሚሄዱ። ሁሉ ነገር ቦታ ላይ፣ እድርም ላይ፣ ህብረተሰቡ አብሮ በሚገናኝ ባህላዊ ስርዓቶችም ላይ አብሮ ነው የሚውሉት። የከተማ ሰው ግን ሶሻል ሚዲያ አፌክት ያደርጋቸዋል። ኑሮ ብቸኝነት ያመጣባቸዋል። ከብዙ ቤተሰብ ውስጥ የመጡ እንኳን ከብዙ ቤተሰብ ጋር የሚኖሩ ሰዎች እንኳን በትልልቅ ከተማዎች ውስጥ ሲኖሩ የሚከራዩት የሚኖሩት አንድ ክፍል ስለሆነ ሌላውን ማቀላቀል አይችሉም። ከሰው ተለይተው የሚኖሩበትን ስለ ኑሯቸው ለማሸነፍ የቤት ኪራያቸውን ለማሸነፍ በጥቂት ሁኔታ ውስጥ ተወስነው የሚኖሩትን የገጠር ሰዎች አይረዷቸውም። ይሄማ ምን ዘመን ነው ይሄ? ተደብቆ ነው የሚኖረው፣ ከሰው ሸሽቶ ነው የሚኖረው ይላሉ። ሸሽቶ መኖር ፈልጎ ሳይሆን ኑሮ አስገድዶት ነው። እንደዚህ አይነት ብቸኝነት ኑሮ ፍቅርን ይቀንሳል። በነገራችን ላይ ያደክማል፣ ስሜታዊም ያደርጋል። የብቸኝነት ስሜት ውስጥ ሰው እንዲወድቅ ያደርጋል። ፍቅርን በርቀት እንዲያደርጉት ያደርጋል። በአካባቢያቸው የተሻለ ትምህርት፣ የሙያ ትምህርት፣ የተለያየ ነገር ተደራሽነት ያለውን ነገር ለሌላ በግላቸው ቢሰጡም በጋራቸው ላይ ግን ለማሳለፍ ጊዜ ለፍቅር ነዋይ ደካማ የማህበራዊ ድጋፍና ስርዓቶች ላይ አደጋን ያመጣሉ፣ በአደጋ ውስጥ ይወድቃሉ። በስነ ልቦና እንግዲህ በገጠርም ሆነ በከተማ ጋብቻዎች መካከል ያለው ቁልፍ ልዩነቱ የፍቅር መኖር አለመኖር ሳይሆን ፍቅር የሚገለጽበት የሚዳሰስበት መንገድ ነው። የከተማ ሰው ፍቅሩን በአፍ ያወራል፣
ባለው ሁኔታዎች ይገልጣል። የገጠር ሰው ግን በዚህ አይገልጥም። እንደውም ያፍርበታል አንዳንዱ ነገር ለማውራት። ፍቅርን ለማዳበር ለማሳደግ የሚጠቀሙበት መካከል ልዩነት አላቸው ገጠርና ከተማ ውስጥ። በስነ ልቦና ግን በገጠርም ሆነ በከተማ በጋብቻ መካከል ያለው ቁልፍ ፍቅር ነው። ፍቅር ግን የሚገለጽበትና የሚዳሰስበት መንገድ የተለያየ ነው። በገጠር ውስጥ ፍቅር ብዙውን ጊዜ በጋራ ትግልና በማህበረሰባዊ ማንነት ላይ ነው የሚገለጠው። በከተሞች ውስጥ ፍቅሩም ሆነ ፍቅር ተብሎም በመግባባትም በስሜታዊነትም ሆነ በውስብስብ በሆኑ ማህበራዊ አካባቢዎች ውስጥ በድንበር አቀማመጥ መጎልበት አለ። ይህንን አትለፍ፣ ከዚህ ጋር አትገናኝ፣ ከዚህ ጋር አንተም አትገናኝ፣ እዚህ ጋር አልፈልግሽም፣ እዚህ ጋር አልፈልግም የሚባሉ ነገሮች አሉ። እነዚህ ደግሞ አንዳንድ ያደጉ ሲሄዱ ወደ ግጭት። በገጠርም ሆነ በከተማ ውስጥ ፍቅር ብዙውን ጊዜ በጋራ ትግልና በማህበረሰባዊ ማንነት ላይም ይመሰረታል። በከተሞች ውስጥ እንደነገርኳችሁ ፍቅርም ሆነ ፍቅር ተብሎ መግባባት በስሜታዊ ብልህነትና ውስብስብ በሆነ ማህበራዊ አካባቢ ውስጥ የድንበርን አቀማመጥ መጎልበትን ይጠይቃል። ስለዚህ በጋብቻ ውስጥ ንጹህ ፍቅር፣ ስሜታዊ ብስለት፣ የጋራ አክብሮትና እኩልነት፣ መንፈሳዊና ስነ ምግባራዊ መሰረቶችን፣ ጤናማ የግጭት አፈታቶችን፣ ክህሎቶችን እና ዘላቂ ኢንቨስትመንት ይጠይቃል። በገጠርም ሆነ በከተማ አካባቢዎች ንጹህ ፍቅር በስሜት ውስጥ ብቻ ሳይሆን በዕለት ተዕለት ንቃተ ህሊና ውስጥ ይኖራል። ዘላቂ ጋብቻ በፍቅር ጥንካሬ ላይ ሳይሆን በስነ ልቦና መረጋጋት፣ በጋራ ራዕይና በዘላለማዊ ቃል ኪዳኖችም ላይ የተገነባ ነው። የጋራ ራዕይ፣ ዘላለማዊ ቃል ኪዳኖች፣ ስነ ልቦና መረጋጋቶች በገጠርም ሆነ በከተማ ስሜትን በመቆጣጠር ዕለት ዕለት ንቃተ ህሊናን በማሳደግና በማዳበር ከፍ በማድረግ መኖርን ይጠይቃል። ዘላለማዊ ኪዳኖች፣ የጋራ ቃል ኪዳኖችን መጠበቅ ይጠይቃል። ስለዚህ በተናደደንም ደስ ባለንም በስሜታችን ባልበሰሉ ስሜታችን ብቻ የምንጋለብበት ሳይሆን የተረጋጋ ራስን መግዛት ከፍ ያለ እይታና ህይወት የሚጠይቅ ነው። ንጹህ ፍቅር ራሱን ይገዛል፣ እይታውን ያሰፋል፣ ለሌላም ይኖራል፣ ያካፍላል፣ ይበረታል፣ ይሰጣል፣ ይሰጣጣል። ይህ ጋብቻን ጠንካራ ያደርጋል። እግዚአብሔር ዘመናችሁንና አገልግሎታችሁን ይባርክ። ረጅም አገልግሎትና በዚህ በካውንስል ምክር የሚጠይቁ ሰዎች ሜሴጅ እና ስልክ ቁጥራችሁን ማስቀመጥ ትችላላችሁ። እግዚአብሔር ዘመናችሁንና አገልግሎታችሁን ይባርክ። አሜን።